الله. نبي الله موسى عليه السلام عليك كسور فبكى. ما يبكيك من دنهم ياسلك ستبالو؟ أبكي لأن غلاما بعث بعدي يدخل الجنة من أمته أكثر ممن يدخلها من أمتي. كان يبوها لا يتلاكو يسو بدميم كان يانسو هنو ይህ ጉላም የሚለው ለማሳነስ አይደለም ይላሉ። የአላህን ትልቅነት አላህ ፈድሉን እንዴት ሊሰጥ እንደሚችል ለማሳየት ነው። ይህ እኮ ጉላም ይህ ከኔ ያነሰ ሰው ከኔ በኋላ ተልኮ ግን ከኔ ኡመቶች የበለጠ ነው ጀነት የሱ ኡመት የሚገባው ያ ነው ያስለቀሰኝ ይላሉ። ወደ ሰባተኛ ሰማይ ደረስኩ። ጅብሪል ፈቃድ ጠየቀ። ማን ተባለ? ጅብሪል። አብሮህ ማን አለ? ሙሐመድ። ተልኳል? አዎ ተልኳል። አሁንም እንኳን ደህና መጣችሁ ተብለን ገባሁ። እዛ ስደርስ ሰባተኛ ሰማይ ላይ ኢብራሂምን ዓለይሂ ሰላም አቡል አንቢያ የአንቢያዎች አባት የሆኑትን ኢብራሂምን አገኘኋቸው። ቃለ ጅብሪል ምን አለኝ? ሃዛ አቡካ ፈሰልም ዓለይህ፣ አባትህ ኢብራሂም ነው ሰላም በለው አለኝ። ሰላም አልኩ። ነቢዩላህ ኢብራሂምም መርሐበን ቢልኢብን ሳሊሕ ወነቢይ ሳሊሕ፣ ሳሊሕ የሆነው ደግ የሆነው ልጄ ደግ የሆነው ነቢይ እንኳን ደህና መጣ አሉኝ። ከዛም ወደ ሲድረተል ሙንተሃ ተጠጋው። ሲድረተል ሙንተሃ ዛፍ ነች። እቺ ዛፍ ፈኢዛ ነብቁሃ ሚስለ ቂላል ሐጀር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ቂላል ማለት ትልቅ ወንዝ ነው። ሐጀር የምትባል ቦታ አለች። ይህ ብዙ ጊዜ አንድን ነገር ትልቅ መሆኑን ለመግለጽ አረቦቹ የሚጠቀሙት ቃል። በጣም ግዙፍ የሆነች ዛፍ የቁርቁራ ዛፍ ነች። ፍሬዋ በጣም ትልልቅ ነው፣ ግዙፍ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወኢዛ ወረቁሃ ቅጠሏ ደግሞ የዝሆን ጆሮ ያክላል አሉ። ሚስለ አዛኒ ልፊላ ልክ እንደ ጆሮ እንደ ዝሆን ጆሮ ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ጅብሪል ዓለይሂ ሰላም ሃዚህ ሲድረቱል ሙንተሃ፣ እቺ የመጨረሻዋ ሲድራ ነች፣ ቁርቁራ ነች አለኝ። ወኢዛ አርባዕቱ አንሃር፣ አራት ወንዞች ታዩኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። አራት ወንዞችን ተመለከቱ። ነህራኒ ባጢናን፣ ሁለቱ ድብቅ ወንዞች ናቸው፣ የውስጥ ናቸው፣ የጀነት ውስጥ ናቸው። ወነህራኒ ዛሂራን፣ ሁለት ደግሞ በግልጽ የሚታዩ ናቸው። እነዚህ ሁለቱ ምንድናቸው ብዬ ጠየቅኩ። አመል ባጢናኒ፣ እነዚህ ደበቅ ያሉት ድብቆቹ በደንብ የማይታዩ ፈነህራኒ ፊል ጀና፣ ጀነት ውስጥ ያሉ ወንዞች ናቸው። እነዚህ በግልጽ ደግሞ የምታያቸው ፈኒሉ ወልፉራት፣ ኒል አባይ፣ ፉራት ኤፍራጠስ ወንዝ፣ እነዚህ ሁለት ወንዞች ናቸው ዱንያ ላይ ያሉ የምታያቸው ናቸው። ከዛም ወደ በይተል ማዕሙርን አየሁት አሉ ነቢ ሰለላሁ ዐለይሂ ወሰለም። በይተል ማዕሙር ማለት መላኢኮቹ ዒባዳ የሚያደርጉበት፣ እኛ ካዕባ ምድር ላይ ዒባዳ ቦታ እንደሆነው የመላኢኮቹ ዒባዳ ቦታ ነው በይተል ማዕሙር። الله